ምነው በመለሰሽ ጊዜ እንዳለያየን አንቺና እኔን። ውይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና እነ ብሩኬ ያው በብሩኬ ቤት ብቅ ብለው ነበረ። ያው ቅመሟ ግን ስራ የለችም ነበር። ደግሞ ቅመሟ ከሌለች ራሱ በጣም ነው የሚደብረን፣ ብዙዎቻችንን በነገራችን ላይ የሚደብረን። ሲጀመር ብሩኬና ሀይሜ ተለያይተው እንዲመጡ ምንም አንፈልግም ማለት ነው። አንድ ላይ በቃ በሰው ቤትም ሲጋበዙ በምንም አንድ ላይ ሲሆኑ ሞር ደስ ይለናል። እኔ የምላችሁ ግን እዩ ማለት ትክክለኛ ባልሽን እንዳትቀሚ። ትናንትና እኔ በነገራችን ላይ ከዚህ በፊት ዩቲዩብ ላይ ምናምን በታብለን አይቼዋለሁ መሰለኝ ግን እንትን ትክክለኛው ባልሽን እንዳትቀሚ። እኔ የለውበትም ልጁ በነገራችን ላይ በጣም ደስ የሚል አክሽን ሪያክሽን ነው ማለት የሆነ አለ አይደለ ደስ ይላል። ሁለመናው ብቻ ደስ የሚል ነገር ነው። እውነተኛ ባልሽ ከሆነ በጣም በቃ እድለኛ ነች ማለት። በነገራችን ላይ የሰው ልጅ መልኩ ምናምን አይደለም ዋናው ስነ ምግባሩ፣ ምን ያህል ለሴት ልጅ ከበሬታ አለው፣ ምን ያህል ያከብርሻል፣ ምን ያህል ይወድሻል፣ ምን ያህል ይንከባከብሻል። መልክ ታጥቦ አይጠጣም። እዚህ ጋር አንድ ነገር የምላችሁ ነገር ቢኖር ቅመሞችዬ ማለት ነው የመዳም ቅመሞች ማለት ነው፣ መልክ አትዩ። ዋናው የሰው ልጅ ስነ ምግባሩ ነው። በተለይ ወንድ ልጅ ደግሞ በቃ ባህሪው ማለት ብዙ ጊዜ ሴት ልጅ ነጭናጫ ናት እና ወንድ ልጅ ብዙ ጊዜ ታጋሽ ነው ይመስለኛል። እና ሴት ልጅ ስትናገር ታገስ ብሎ ረጋ ያለ ወንድ፣ ሴትን ልጅ ሪስፔክት የሚያከብር ማለት ነው። አሁን ለምሳሌ ብሩኬ እንደምናየው ለሴት ልጅ ሪስፔክት ያደርጋል፣ ያከብራል። እና እንደዚህ አይነት ወንድ ለምሳሌ እንደ አዶናይ ልበላችሁና አሁን በቲክቶከር አንደኛ የፍቅር ሰው ቢባል አዶናይ ነው አይደል? እንዴ ለሴት ልጅ ምን ያህል እንክብካቤ እንደሚያደርግ እንግዲህ የኢትዮጵያ ወንዶች ብዙዎቻችሁ ከሱ ተማሩ እያሉ ነው። ለማንኛውም ይሄን ልልችሁ የተነሳውበት ምክንያት ምንድነው? የሰው ባል እቀማለሁ ብለሽ የሰው ፍቅረኛ ወስዳለሁ ብለሽ ማለት ነው የራስሽን ዋናውን እንዳትቀሚ ፈራውልሽ እዩዬ ማለት ነው። ስለዚህ የራስሽን ድብቅ ድብቅ አድርገሽ ብትይዥ ነው የሚሻልሽ፣ እንደ ራሴ አስተያየት ማለት ነው። እና ቤተሰቦችዬ ብሩኬ ምን ነው በመለሰሽ ጊዜ እንዳለያየን አንቺና እኔን እያለ ነው እንዴ? ቡራዬ ሀይሚ ምንም እናንተን የሚለያያችሁ ምንም አይነት ነገር አይኖርም። ጊዜም አይለያያችሁ፣ ምንም ነገር አይለያያችሁም። እንዴ በእናንተ ሲጀምር እናንተ እንለያይ ብትሉ ራሱ ቤተሰብ አይፈቅድም። ደግሞ እናንተ ያው ቤታችሁ ኑሯችሁ በቤተሰብ ቁጥጥር ስር ስለሆነ ጨረቃ ፋሚሊ አይፈቅድላችሁም። በቃ እንዴት ነው አንተ ከሌላ ህይወት ጋር ወይም ደግሞ ሀይሚ ከሌላ ህይወት ጋር እንድትጀምሩ አንፈልግም ማለት ነው። እና አይተሃል እንግዲህ አንድ ቪዲዮ እንኳን ስሰራ ምን ያህል አብጠልጥሎ ሀይሚን ከአንዴም ሁለት ሶስት ይቅርታ እንድትል ያደረገ ቤተሰብ ነው። እና ማለት ወደ ስህተት የምትሄዱ ከሆነ እያንዳንዳችሁ በምክር እንትን የሚል ቤተሰብ ነው። እና ዘና በል። ሀይሚና ብሩኬ መቼም አይለያዩም ቤተሰቦች። ይሄ የእናንተም ሀሳብ ነው ምኞትም ነው። እና ለማንኛውም ዛሬ በቅመማ ቤት እንጠብቃቸዋለን ማለት ነው ቤተሰቦቼ። ያው ነገሩ የሚቋጭ አይደለም። ያው ልጅቱ ግግም ብላ የብሩኬ ልጅ ነው ያንተ ልጅ አይደለም አይመለከትም ስላለች የሚያበቃ ነገር አይደለም ነገሩ። ልጁ እስከሚወለድ ድረስ ዲኤንኤ ተመርምሮ እስከሚያልቅ ድረስ ልጅቱ አትቋጨውም። አይቋጩትም፣ በጥቅሉ ሁሉም ማለት ነው አይቋጩትም። ሰምታችኋል ቅመሞችዬ። ስለዚህ ስለሚለቀቀው ቪዲዮ እያየን አስተያየት የራሳችንን ሁላችንም አስተያየት እንሰጥበታለን ማለት ነው። ለማንኛውም መልካም ቀን ተመኝቼላችኋለሁ ቤተሰቦችዬ። እወዳችኋለሁ። ባይ ባይ።